ሰላም እንዴት ናችሁ ቤተሰብ? ዛሬ ለብዙ ሴቶች አሳሳቢ ስለሆነውና በተለያዩ ምክንያቶች ስለሚከሰተው የወር አበባ መዛባት ወይም ሜንስትሩዋል አብኖርማሊቲስ ስለሚባለው ነገር በዝርዝር እናያለን። የወር አበባ መዛባት ሲባል ምን ማለት ነው? እንዲሁም መቼ ነው ወደ ሕክምና መሄድስ የሚያስፈልገው? የሚሉትን ነጥቦች አንድ ባንድ የምናይ ይሆናል። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ላይክ በማድረግ ጀምሩ። ወደ ቪዲዮአችን እንሄዳለን። እንግዲህ የወር አበባ መዛባት ሲባል መጀመሪያ ዴፊኒሽኑን ባጭሩ ገልጸን እናልፋለን። የወር አበባ መዛባት አንድ መደበኛ ወይም ጤናማ የሚባል የወር አበባ ዑደት ከ21 ቀን እስከ 35 ቀናት መካከል ሊቆይ ይችላል ወይም የሚመጣ ነው ማለት ነው። ደሙ የሚፈስበት ቀን ወይም የወር አበባ የሚቆይበት ቀን ደግሞ ከ2 ቀን እስከ 5 ቀን አንዳንዴ እስከ 7 ቀን ሊቆይ ይችላል። ይሄ ኖርማል የሚባለው ጤናማ የሚባለው የወር አበባ ዑደት ነው። ስለዚህ ከዚህ የወጣ ከሆነ ለምሳሌ በወር 2 ጊዜ የሚመጣ ከሆነ ከ35 ቀን በላይ ዘግይቶ ቆይቶ የሚመጣ ከሆነ እንዲሁም የፈሳሹ መጠን ላይ በጣም የበዛ ወይም ያነሰ ከሆነ የተዛባ የወር አበባ ወይም ሜንስትሩዋል አብኖርማሊቲስ እንለዋለን ማለት ነው። በቀላሉ ዴፊኒሽኑን በዚህ መልኩ ካየን ዋና ዋና መንስኤዎቹ ምንድናቸው፣ በምን ምክንያቶች ሊመጣ ይችላል የሚለውን ደግሞ በተወሰኑ ግሩፖች ከፍለን እናየዋለን፣ በአራት ግሩፖች ማለት ነው። የመጀመሪያውና ዋናው የወር አበባ መዛባት ምክንያት የሚወሰደው እንግዲህ የሆርሞን መዛባት ወይም ደግሞ ይሄ የውስጥ ደዌ ምክንያቶች ተብሎ የሚወሰዱት ማለት ነው። የሆርሞን መዛባት ሲባል ሞስት ኮመንሊ እንግዲህ ከእንቁላል ከረጢት ወይም ደግሞ ከኦቫሪ ጋር ተገናኝቶ ሊከሰት የሚችል ነው። የኦቫሪ በሽታ ፖሊሲስቲክ ኦቫሪያን ሲንድሮም የሚባል አለ። ይህ እንግዲህ የእንቁላል ከረጢት ወይም ኦቫሪ ላይ እብጠት ነገር ቲዩመር ነገር ሲኖር እዛ ጋር ትናንሽ ሲስቶች ሲኖሩ ማለት ነው። ይህ በብዙ ሴቶች ላይ የሚታይ ሲሆን በዚህ ጊዜ ሰውነታቸው አንድሮጅን ወይም ደግሞ የወንድ ሆርሞን በብዛት ስለሚያመርት እንቁላል በየወሩ እንዳይለቀቅ ያደርጋል ማለት ነው። ወይም ኦቪዩሌሽን የሚባለውን ነገር ወደ ኋላ ያዘገያል ማለት ነው። በዚህ ጊዜ የወር አበባ ለረጅም ጊዜ ሊጠፋ ይችላል ማለት ነው። እና ዘሞስት ኮመን ኮዝ የሚባለው ይሄ ነው። ከእንቁላል ከረጢት ወይም ደግሞ ይሄ ከኦቫሪ ጋር ተገናኝቶ ሀፕን የሚያደርግ ኬዝ ሲሆን ማለት ነው። ሁለተኛው ከታይሮይድ ግላንድ ጋር ተገናኝቶ የታይሮይድ እጢ ጋር ማለት በአንገታችን ስር የሚገኘው የታይሮይድ እጢ ስራው ሲዛባ ማለት ነው። አንዳንዴ በጣም ከፍተኛ የሆነ የታይሮይድ ሆርሞን ሲመረት ሃይፐርታይሮይዲዝም የሚባለው ወይም በጣም ሲያንስ ሃይፖታይሮይዲዝም። ስለዚህ ታይሮይድ ሆርሞን መዛባት ሲኖር ምንድነው የመላው የሰውነትን ሜታቦሊዝም የሚቆጣጠር እሱ ስለሆነ የወር አበባ ዑደትንም ያዛባዋል ማለት ነው። የታይሮይድ ሆርሞን እንግዲህ በሰውነት ውስጥ ያለውን እያንዳንዷን የሴል እንቅስቃሴ እያንዳንዷን ሴሉላር ሜታቦሊዝም ይቆጣጠራል። ስለዚህ እጢው ከመጠን በላይ በጣም ሲሰራ በጣም ፈጣን የሆነ ሜታቦሊዝም ሊኖረው ስለሚችል የወር አበባን ምን ሊያደርገው ይችላል? በጣም ደሙ በጣም ቀጭን ደም ሊሆን ይችላል። አንዳንዴ ሊያጠፋውም ይችላል። በጣም ዝቅተኛ ሲሆን ደግሞ እንደዚሁ በጣም ስሎው የሆነ ሜታቦሊዝም ሲኖር ደግሞ የሚፈሰው ደም በጣም ሊበዛና ለረጅም ቀናት እንዲፈስ ሊያደርገው ይችላል ማለት ነው። ስለዚህ ከታይሮይድ ግላንድ ታይሮይድ እጢ ጋር ተገናኝቶ የወር አበባ መዛባት ሊመጣ ይችላል ማለት ነው። ሌላው ከሆርሞን ጋር ስናይ የፕሮላክቲን የሚባል ሆርሞን አለ። ፕሮላክቲን ይሄ ጡት እንዲያመነጭ የሚያደርግ ማለት ነው። ጡት በሚያጠቡበት ጊዜ የሚመረት ሆርሞን ነው። የፕሮላክቲን ሆርሞን ሲጨምር እንደዚሁ ጡት የሚያጠቡ እናቶች የሚረዳ ሆርሞን ነው። ያለ እርግዝና በከፍተኛ ሁኔታ ከተመረተ የወር አበባን እንዲቆም ያደርገዋል ማለት ነው። የወር አበባን እንዲቆም ያደርገዋል። ሁለተኛው ግሩፕ ምክንያቶች ደግሞ እንግዲህ ሁለተኛው መንስኤዎች ይሄ የላይፍ ስታይል ላይ የኑሮ ዘይቤ እና ስለ ልቦናዊ ሁኔታዎች ጋር ተያይዞ ነው የወር አበባ መዛባት ሊመጣ የሚችለው። ከፍተኛውን ጭንቀት ወይም ስትረስ ካለ ከፍተኛ ጭንቀት በከፍተኛ ጭንቀት ወቅት እንግዲህ ሰውነት ኮርቲሶል የሚባል ሆርሞንን ያመነጫል። ይህ ሆርሞን ደግሞ ጭንቅላት ውስጥ የወር አበባን የሚያዘውን የጭንቅላት ክፍል ሃይፖታላመስ የሚባለውን ስራውን በአግባቡ እንዳይሰራ ያደርገዋል ማለት ነው። ስለዚህ ስትረስ ውስጥ ከገባ የሆነ ሰውነት ጭንቀት ላይ ከሆነ ጭንቀት ላይ ስለሆን እንግዲህ የወር አበባ ዑደት ጤናማ የሚሆነው ልጅ ለመውለድ ነው። ዋና ታርጌቱ ማህፀን ማዘጋጀት ነው። ስለዚህ ልጅ ለመውለድ አመች ጊዜ አይደለም ወደሚል ውሳኔ ጭንቅላት ስለመሄድ የወር አበባን ያዛባዋል ማለት ነው። ስለዚህ ስትረስ ያው እንደማንኛውም የጤና እክል የወር አበባንም ዑደትም ያዛባል ማለት ነው። ሌላ የክብደት መዋዠቅ ነው። እንግዲህ ክብደት መጨመር ወይም በጣም መቀነስ ወይም በጣም መጨመር ማለት ነው። እንግዲህ በጣም ቀጭኖች ጋር ስናይ
ኖርማሊ ፋት ወይም ሰውነታችን ላይ ያለው ይሄ ስብ ለሆርሞን ምርት አስፈላጊ ነገር ነው። ሆርሞን እንዲመረት ትክክለኛ ሆርሞን እንዲመረት ማለት ነው። ሶ በጣም ቀጭን የሆኑ ሴቶች ላይ ደግሞ ሆርሞን በበቂ ሁኔታ ስለማይመረት የወር አበባ ሊዛባ ሊቆም ይችላል ማለት ነው። እንዲሁም ከመጠን በላይ ሲወፍሩ ደግሞ የኢስትሮጅን መጠን ስለሚዛባ የወር አበባው መደበኛ ባልሆነ ጊዜ ሊመጣ ሊቆራረጥ ይችላል ማለት ነው። ሶ የክብደት መቀነስና መጨመር እንግዲህ ሰውነት የተለያየ ሪያክት ያደርጋል። ለምሳሌ በረሃብ ምክንያት ወይም በከባድ ምክንያት ሰውነት ድንገት በጣም ሲከሳ ለመራባት ሰውነት ዝግጁ አይደለሁም ብሎ ስለሚያስብ የወር አበባን ሊያስቆመው ወይም ሊያስተላልፈው ይችላል ማለት ነው። እንዲሁም ከባድ የአካል ብቃት እንቅስቃሴ የሚሰሩ ሴቶች፣ በጣም ረጅም ርቀት የሚሮጡ ለምሳሌ ወይም ከባድ ስፖርት የሚሰሩ ሴቶች ላይ የኢስትሮጅን መጠን በጣም ስለሚቀንስ የወር አበባ መዛባት ሊመጣ ይችላል ማለት ነው። ሶ ላይፍ ስታይል ጋር ተገናኝቶ እነዚህ ሊከሰቱ ይችላሉ። ሌላው ከማህፀን ጤና ችግር ጋር ተገናኝቶ ሊከሰት የሚችል የወር አበባ መዛባት ነው። የማህፀን እጢ ሊሆን ይችላል። ለምሳሌ የሚታወቀው የማህፀን እጢ ፋይብሮይድስ ኦር ደግሞ ፖሊፕስ የሚባሉት ማለት ነው። እነዚህ እጢዎች ካንሰር ላይሆኑ ይችላሉ። ካንሰር ዝም ብሎ ጀስት እብጠቶች ናቸው። የማህፀን ግድግዳ ላይ በመውጣት የወር አበባን ያራዝማሉ ወይም በብዛት እንዲፈስ ያደርጋሉ ማለት ነው። እነዚህ እጢዎች እንግዲህ ማህፀን በወር አበባ ወቅት በደንብ ኮንትራክት እንዳያደርግ ኮንትራክት እንዲኮማተርና ደሙን እንዲያስቆም ስለሚከለክሉት ከፍተኛ የሆነ የደም መፍሰስ እና የወር አበባ ቀናት በጣም ሊረዝሙ ይችላሉ ማለት ነው። ስለዚህ አንዱ የማህፀን እጢ የሚባለው ነው ማለት ነው። ሌላው ኢንዶሜትሪዮሲስ የሚባል ኬዝ አለ። ኢንዶሜትሪዮሲስ ማለት ደግሞ ምንድነው? የማህፀን ግድግዳ ጋር መሆን የነበረባቸው ህዋሳት ሴሎች ከማህፀን ውጭ በመሄድ ለምሳሌ በፋሎፒያን ቲዩብ በማህፀን ቱቦ ጋር ሊሆን ይችላል፣ በኦቫሪ በእንቁላል ማምረቻ አካባቢ ሄደው እነዚህ እጢዎች እነዚህ ሴሎች ሲበቅሉ ማለት ነው። የኢንዶሜትሪያል ሴሎች እዛ ጋር ሲበቅሉ የሚከሰት ነው እንግዲህ ኢንዶሜትሪዮሲስ የሚባለው ከፍተኛ የሆነ ህመምና የደም ፍሰት መዛባት ሊያስከትል ይችላል ማለት ነው። ሌላው ከጤና ጋር ተዚህ ማህፀን ጋር ተገናኝቶ የማህፀን ኢንፌክሽን ወይም ደግሞ ሰፋ አድርገን ፐልቪክ ኢንፍላማቶሪ ዲዚዝ የሚባሉ አሉ። የማህፀን ኢንፌክሽን በባክቴሪያ አማካኝነት ነው አብዛኛውን ጊዜ የሚመጣው። ኢንፌክሽን በማህፀንና በቱቦዎች ላይ እብጠት በመፍጠር ኢንፍሌምድ እንዲሆን በማድረግ መደበኛ ያልሆነ ፈሳሽና ደም እንዲኖር ያደርጋል ማለት ነው። በዚህ ምክንያትም የወር አበባ መዛባት ሊከሰት ይችላል ማለት ነው። አራተኛው የመድኃኒትና የወሊድ መቆጣጠሪያ በመውሰድ የሚከሰት ነው። ለምሳሌ የወሊድ መቆጣጠሪያ ስንል ለምሳሌ በየ3 ወሩ የሚሰጠው የመርፌ ያለ አይደል ዲፖፕሮቬራ የሚባለው እሱን ይታወቃል። ብዙውን ጊዜ የወር አበባን ሙሉ ለሙሉ ሊያጠፋው ይችላል። ኢቭን በተደጋጋሚ ከወሰዱ በኋላ ካቆሙት በኋላ ራሱ እስከ 6 ወር እስከ 1 ዓመት ድረስ የወር አበባን ሊያጠፋው ይችላል ማለት ነውና መድኃኒቱ ጋር ተገናኝቶ የሚከሰት አለ። በክንድ የሚቀበረው ኢምፕላንትም እነዚህ የወር አበባ ጊዜ ለረጅም ጊዜ እንዲጠፋ ወይም በየመሃሉ አልፎ አልፎ የሚታይ ፈሳሽ ወይም ስፑቲንግ ነገር ብቻ እንዲኖር ሊያደርግ ይችላል ማለት ነውና ከወር አበባ ጋር ከእርግዝና መከላከያ መድኃኒቶች ጋር ተገናኝቶ እንደዚህ የወር አበባ መዛባት ሊከሰት ይችላል። እንዲሁም ሌሎች መድኃኒቶችን የሚወስዱ ሴቶች ለምሳሌ ብለድ ቲነርስ የደም ማቅጠኛዎች፣ የአእምሮ ሕክምና መድኃኒቶች እንዲሁም ደግሞ የካንሰር ኬሞቴራፒ መድኃኒቶችን የሚወስዱ ሴቶች ላይ እንደዚሁ የወር አበባ ሊዛባ ይችላል ማለት ነው። ሌላ ከእድሜ ጋር ተገናኝቶ ነው። አምስተኛው ተፈጥሯዊ የእድሜ ለውጦች ለምሳሌ መጀመሪያ ሊሆን ይችላል። የመጀመሪያው ጉርምስና ወቅት የወር አበባ በመጀመሪያዎቹ ከ1 እስከ 3 ዓመታት ባለው ውስጥ የራሱን የሆርሞን ሲስተሙን እያስተካከለ ስለሚሄድ የወር አበባ መዛባት ሊኖር ይችላል። ልክ የመጀመሪያዎቹ ዓመታት ማለት ነው። አንድ ዓመት በ13 ዓመት የወር አበባ ማየት ያጀመረች ሴት እስከ 15 ከ16 ዓመት ድረስ ፐርፌክትሊ ላይ መጣ ይችላል ማለት ነው። መጨረሻ ላይም እንደዚሁ ሊያረጡ ሲሉ የማረጡ ዋዜማ ወይም ይሄ ፕሪሜኖፖዝ የሚባለው ጋር ሲደርሱ እንደዚሁ አንድ ሴት ወደ ማረጥ ስትቃረብ ማለት ብዙውን ጊዜ ከ40 ዓመት በኋላ ስታልፍ ማለት ነው የሆርሞን መጠኗ ስለሚቀንስ እንደዚሁ የወር አበባ መራራቅ መዘበራረቅ ነገር ሊከሰት ይችላል ማለት ነው። እንግዲህ ከብዙ በጥቂቱ ዋና ዋና ምክንያቶቹ እነዚህ ሊሆኑ ይችላሉ ማለት ነው የወር አበባ እንዲዛባ የሚያደርጉ ምክንያቶች። ሌላው ደግሞ መቼ ነው ወደ ዶክተር መሄድ ያለባችሁ የሚለውን እናያለን። ዶክተር ማየት ያለባችሁ መቼ ነው? አንደኛ የወር አበባ ከ3 ወር በላይ በተከታታይ ከቀረ እርግዝና ሳይኖር ማለት ነው ከ3 ወር በላይ ከቀረ ዶክተር ማየት አለባችሁ። በየ21 ቀኑ በታች የሚመጣ ከሆነ ከ3 ዓመት በፊት ቀድሞ የሚመጣ ከሆነ ደግሞ ከ1 ሳምንት በላይ የሚፈስ ከሆነ ለረጅም ቀናት የሚቆይ ከሆነ ማለት ነው። እንዲሁም ደግሞ በከፍተኛ የሆነ የሆድ ህመምና ትውከት ካለ በጣም ከፍተኛ ህመም የሚሰማችሁ ከሆነ በወር አበባ መካከል ሌላ የደም መፍሰስ ካለ ማለት ነው የደም መፍሰስ ካለ እንዲሁ ደግሞ ፓድ
በየሰዓቱ ወይም በሰዓት ሁለቴ ሰምቲንግ የሚያስቀይር ከሆነ የወር አበባ ፓድ እንደዚህ ከሆኑ ወደ ሐኪም መሄድ ያስፈልጋል ማለት ነው። እንግዲህ እንደ መፍትሄና እንደ ምክር እንደ ቲፕስ መጨረሻ ምነግራችሁ አንደኛ ላይፍ ስታይል ለዚህ ብቻ ሳይሆን ለየትኛውም የጤናችሁ የሚጠቅመው አንደኛ ጤናማ አመጋገብን ማዘውተር፣ አትክልትና ፍራፍሬን ጨምር አድርጎ መጠቀም ማለት ነው። ጭንቀትን መቀነስ፣ ላይክ ስፖርት መስራት፣ እንቅስቃሴ ማድረግ፣ በቂ እንቅልፍ መተኛት አይነት ነገሮችን ማድረግ ለመላ የሰውነት ጤና ጠቃሚ ናቸው ማለት ነው። ክብደትን መቆጣጠር፣ ትክክለኛ የሆነ የሰውነት ክብደት እንዲኖር ማድረግ በጣም ወሳኝ ነገር ነው። ሌላው ምርመራ ቸክአፕ ማድረግ ማለት መንስኤውን ማወቅ ላይ የደም ምርመራ ሊሆን ይችላል፣ አልትራሳውንድ ሊሆን ይችላል። አጠቃላይ እነሱን ማድረግ ይመከራል ማለት ነው። እንግዲህ ለዛሬ የነበረን እንግዲህ ስለ ወር አበባ መዛባት ምክንያቶች ይሄን ይመስላል። ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮን ጠቃሚ ሆኖ ካገኛችሁት ላይክ እና ኮሜንት ማድረግ ጓደኞቻችሁን ማጋራታችሁን አትርሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።